ምጥ ላይ ያሉ ማህፀን በጣት ለምንድን ነው የሚታየው? የሚተካ ቴክኖሎጂ የለም ወይ? ህመሙስ ለምንድን ነው የማትረዱት? የብዙ እናቶች የብዙ እህቶች ጥያቄ ነው። ዛሬ ይህንን ጥያቄ እመልስላችኋለሁ። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መከታተል ነው። ይህንን ቪዲዮ እስከ መጨረሻው ስትከታተሉ ለዚህ ጥያቄ መልስ ታገኛላችሁ። አዲስ ከሆናችሁ ይህንን ቻናል ሰብስክራይብ አድርጉ። የእናንተ የመረጃ መስኮት ነውና ሰብስክራይብ አድርጉ። ሼር እያደረጋችሁ ለሌሎቹም አድርሱ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ላይክ ቢታደርጉም ደስ ይለኛል። ወደ ጥያቄያችን ስንመጣ ምጥ ላይ ያለች እናት ማህፀኗ ለምን በጣት ይታያል? ይህንን የሚተካ ሌላ ቴክኖሎጂ የለም ወይ? ለምንድን ነው የምታዩን? ህመም ይሰማናል ይላሉ ብዙ እህቶች። አዎ በትክክል ህመም ይሰማል። በትክክል ቦሪንግ ነው። ባለሙያም ደስ ብሎት አይደለም። ሁሉም ሰው ደስ ብሎት ይሄንን የሚያደርግ የለም። ነገር ግን የእናት የልጅ ደህንነት ነውና ዋና ዓላማችን። ደስ ባይለንም ህመም ቢሰማንም የእናት ህመም ወይም ይሄንን የምናይበት ሰዓት የማይመቻት የሚያማት ነገር ቢኖርም ነገር ግን ከሞት ከስቃይ ይሻላል። ይሄንን ማየታችን ደግሞ ከብዙ ነገር ይጠብቃል። ለዛ ነው የምናየው። የሚተካ ቴክኖሎጂ ደግሞ የለም። አልትራሳውንዱ ሊያይ የሚችለው የልጅ አቀማመጥ ሊያይ ይችላል፣ የልጁን ልብ ምት ሊያይ ይችላል። መካከለኛ 3ኛ ወር ላይ ያለ ጊዜ ማህፀን የመከፈቱን ነገር ሊያይ ይችላል። ነገር ግን ምጥ ላይ ያለች የማህፀን በር መከፈትን ክትትል ለማድረግ እንዲሁም ሌሎች ነገሮችን ለማየት አልትራሳውንድ የሚተካ አገልግሎት አይሰጥም። ስለዚህ ማህፀን በጣት ማየት ግዴታ ይሆናል ማለት ነው። የሚታየውም የእናትና የልጅ ደህንነት ለመጠበቅ ነው እንጂ እናንተ ለማሳመም አይደለም። ይሄንን በደንብ ተረዷቸው። ባለሙያዎቹን ሲከታተሏችሁ በደንብ ተረዷቸው። ተመችቷቸው ወይም እናንተን ለማሳቃየት ፈልጎ ሳይሆን የእናንተን ደህንነት የልጆቻችሁን ደህንነት ለማስጠበቅ ህይወታችሁን ለማዳን ነው እንጂ ሌላ ምንም አይነት ዓላማ የለም። ይሄን መጀመሪያ እንድታውቁ ፈልጋለሁ። ሁለተኛ ላይ የሚሰራበት በጣም አስፈላጊ የሆኑ ማህፀን በጣት ሳናይ ማግኘት የማንችላቸው የክትትል አይነቶቹን ወይም ምን ለማግኘት ነው ማህፀን በጣት የምናየው የሚለውን ዋና 5 ነገሮቹን እነግራችኋለሁ። ዋና 5 ዓላማዎቹን እነግራችኋለሁ። የመጀመሪያው ማህፀን በጣት የምናይበት ዓላማ ማህፀን በር ምን ያህል ከፈተ የሚለው ለማየት የማህፀን በር ሁኔታ ለማወቅ ነው። የማህፀን በር ሁኔታ ማወቅ ደግሞ የሚጡን ሁኔታ፣ የልጅ ደህንነት፣ ሌላውም ደግሞ ብዙ ጠቀሜታ አለው። ለምሳሌ ምጥ የመጀመሪያ ደረጃ ነው። የመጀመሪያ ደረጃ ሆኖ ደግሞ ዘገምተኛ ነው፣ ንቁ ነው ወይም 2ኛ ደረጃ ነው የምንለው ማህፀን ምን ያህል እንደከፈተ ሲናይ ነው መወሰን የምንችለው። ለእናንተም ይህን ያህል ሰዓት ቆይታ በኋላ ልትወልድ ትችላለች፣ በዚህ ሰዓት ውስጥ ካልወለደች እንዲህ አይነት እርምጃ ሊያስፈልግ ይችላል ብለን የምንናገረው የማህፀን በር ሁኔታውን ስናይ ነው። ማህፀን በር ለምሳሌ 2 ሴንቲሜትር እስከ 5 ሴንቲሜትር ከሆነ ዘገምተኛ የመጀመሪያ ደረጃ ምጥ ነው የሚባለው። ማህፀን በር ከ5 ሴንቲሜትር እስከ 10 ሴንቲሜትር ከፍቶ ከሆነ ደግሞ ንቁ የመጀመሪያ ደረጃ ምጥ ነው የምንለው። አክቲቭ ፈርስት ስቴጅ ኦፍ ሌበር ነው የምንለው። በዚህ ሰዓት ክትትሉ ዘገምተኛ የመጀመሪያ ደረጃ ሲሆን ንቁ የመጀመሪያ ደረጃ ሲሆንም ክትትሉ አይነቱ ይለያያል፣ አስፈላጊ እርምጃዎቹም ይለያያሉ። ሌላው ማህፀን 10 ሴንቲሜትር ከፍቶ ከሆነ ከዛ በኋላ ያለው 2ኛ ደረጃ ምጥ ነው የሚባለው። ልጁ እስኪወለድ ድረስ ያለው 2ኛ ደረጃ ምጥ ነው የሚባለው። በዛ ሰዓት ክትትሉም ይለያል፣ የሚደረገው እንክብካቤም ይለያል። ለዛ ማህፀን በጣት ማየት የማህፀን በር ምን ያህል ከፈተ ብለን ለማወቅ ማህፀን በጣት ማየት እጅግ በጣም ወሳኝ ነው። ይሄንን በአልትራሳውንድም በሌላም ነገር መተካት አንችለው። ማህፀን በር በጣት ስናይ ምን ያህል ከፈተ የምንለውን ነው መጀመሪያ የምናየው። ሌላው ምን ያህል ተለጣጭ ነው፣ ኢፌስመንት ነው። የመጀመሪያው ዳይሌቴሽን ነው። ሁለተኛው ኢፌስመንት ማለት ምን ያህል ሳስቷል የሚለውን ነገር እናያለን። ሌላው ምን ያህል ወፍራም ነው የሚለውንም እናያለን። ምን ያህል ረዥም ነው የሚለውን እናያለን። እነዚህን የምናየው ምጡን ሁኔታ ለመወሰን ነው። የሚጡን ሁኔታ አይተን ካልወሰን ነው የሚፈጠሩ ችግሮቹን ቀድመን ለይተን ሕክምና ወይም እርምጃ መውሰድ አንችልም። ስለዚህ የመጀመሪያው ማህፀን በጣት የምናይበት ዓላማ የማህፀን በር ምን ያህል ከፈተ የሚለውን የማህፀን በር ሁኔታ ለማወቅ ነው። ይሄንን ማወቅ ደግሞ ምን ያህል አስፈላጊ እንደሆነ ነግራችኋለሁ። ሁለተኛ ማህፀን በጣት የምናይበት ዓላማ
እንሽርቷ ፈሷል ወይ የሚለውን ለማየት ነው። እንሽርቷ ልጁ ማህፀን ውስጥ እያለ በጣም ከፍተኛ ጠቀሜታ ያለው ነው። ልጁ እንዳይጎዳ፣ እንደፈለገ እንዲጫወት፣ እጆቹ እግሮቹ በደንብ እጥፍ ዘርጋ እንዲያደርግ፣ እንዲንቀሳቀስ የሚረዳ ነው። ምጥ ሲጀምር ግን ይፈሳል። መፍሰሱን ተከትሎ የሚመጡ ብዙ ነገሮች አሉ። አንደኛ መፍሰሱ የሚያሳየን ነገር አለ። ሁለተኛ ደግሞ ከፈሰሰ በኋላ ይሄ እንሽርት ውሃው ንጹህ ነው ወይስ ደፍርሷል የሚለውን ነገር ማወቅ አለብን። ምክንያቱም ንጹህ ከሆነ ልጁ ብዙ ችግር የለበትም ነው። ደፍርሶ ከሆነ ግን ልጁ እንደታፈነ ይታሰባል። ምክንያቱም እንሽርት ውሃው ደፍርሷል ማለት ልጁ ካካ እያለ ነው ማለት ነው። ሆድ ውስጥ ካካ እያለ ሲሄድ ምንድነው የሚሆነው? የመጀመሪያ ካካ ያለበት ምክንያት ልጁ ታፍኖ ወይም ተጨናንቆ ነው ብለን እናስባለን። ሁለተኛው ደግሞ ካካ ማለቱ የሚያደርሰው ጉዳት ምንድነው? ልጁ በማህፀን ወደ ውጭ ሲወጣ ይስባል። ይሄንን የደፈረሰውን እንሽርት ውሃ ከሳበ ወደ ሳምባ ይሄዳል። ወደ ሳምባ ሲሄድ ምንድነው የሚያደርሰው ጉዳት ካልን የመጀመሪያው ነገር ሳምባ ክፍት ሆኖ እንዲቆይ የሚያደርግ ሰርፋክታንት የተባሉ ንጥረ ነገሮችን ከጥቅም ውጭ ያደርጋቸዋል። ያ ማለት ምን ይሆናል? ሳምባው ይኮማተራል ወይም አየር ወደ ውስጥ በአግባቡ መውሰድና መልቀቅ አይችልም ማለት ነው። ስለዚህ ወደ ሳምባው በመሄድ አየር በአግባቡ እንዳያስገባና እንዳያወጣ ያደርጋል። ከጥቅም ውጭ ያደርጋል፣ ኮላፕስ ያደርጋል ነው። ሁለተኛው ኬሚካል ኒሞናይቲስ የሳምባ ብግነት ያመጣል። ምክንያቱም እንሽርቷ ውስጥ ብዙ ነገሮች አሉ። ፀጉር አለ፣ ከቆዳ የተነሱ ሴሎች አሉ፣ እንዲሁም ደግሞ ሌሎች ከአንጀት የወጡ ኬሚካሎች አሉ። ስለዚህ እነዚህ ነገሮች ወደ ሳምባ ሲሄዱ አዲስ ነገር ናቸውና ብግነት ያመጣሉ። ሌላው ባክቴሪያል ኒሞኒያ ሊያመጣ ይችላል። ይህንን ለመከላከል ምንድነው የምናደርገው? እንሽርቷው ደፍርሶ ከሆነ በጊዜ ኦፕሬሽን ተሰርቶ መወለድ አለበት። ወይም ሁለተኛ ደረጃ ምጥ ላይም ከሆነ በመሳሪያ አግዘንም ቢሆን አዋልደን የሚጡን ጊዜ ማሳጠር አለብን። ለዛ ማፀን በጣት ስናይ በጣም አስፈላጊ ነው። እንሽርቷ የምናየው ለዚህ ነው። እንሽርቷ ካልፈሰሰ ደግሞ ሚጡ የመዘግየት ባህሪ እያሳየ ከመጣ እንሽርቷው ራሳችን እናፈሰዋለን። እንሽርቷውን ስናፈሰው ምንድነው የሚሆነው? ሚጡ ይፈጥናል። ስለዚህ ሚጡን በማፍጠን ቶሎ እንድትወልድ ያደርጋል ማለት ነው። ማፀን ስናይ ሁለተኛው ዓላማችን እንሽርቷው ፈሷል ወይ አልፈሰሰም የሚለውን፣ ፈሶ ከሆነ ደግሞ ምን ያህል ንጹህ ነው ወይም ደፍርሷል የሚለውን ለማየት ነው የምናየው። እነዚህ ነገሮች በጣም ወሳኝ ናቸው። ሶስተኛ ደረጃ ማፀን በጣት የምናይበት ዓላማ በጣም አስፈላጊ፣ በጣም አደገኛ የሆነ ነገር ያጋጥማል። እንሽርቷው ከፈሰሰ በኋላ እትብቱ ከልጁ ቀድሞ ይወጣል። እትብት እንግዲህ ከእንግደ ልጅ ወደ ልጅ ኦክሲጅን እና ሌሎች ንጥረ ነገሮች የሚያልፉበት ነው። ከልጁ ጭንቅላት ቀድሞ የወጣ እንደሆነ ግን የልጁ ጭንቅላት እና የእናት ወገብ አጥንት እንዲህ በመሃል ይይዙታል። ያ ማለት ይዘጋዋል ማለት ነው። ዘጋ ማለት ደግሞ ወደ ልጁ የሚሄደው ኦክሲጅን እና ሌሎች ንጥረ ነገሮች ይቆማሉ። በዛን ሰዓት በአስቸኳይ ማዋለድ እርምጃ ካልተወሰደ ልጁ ይሞታል። ይሄንን መለየት የምንችለው ማህፀን በጣት ስናይ ነው። አንዳንዴ ወደ ውጭ ሙሉ ሊወጣ ይችላል። ነገር ግን አብዛኛው ጊዜ ምን ይሆናል? የልጁ ጭንቅላት ጎን ላይ ይሆንና ከአጥንት ጋር ኮምፕሬስ ይደረጋል። ያንን ለማየት ነው ማህፀን በጣት የሚታየው ሚጥ ወቅት። አራተኛ ላይ ማህፀን በጣት የምናይበት ዓላማ ሚጡን ሁኔታ ለመወሰን ከሚጠቅሙ ነገሮች የልጁ ጭንቅላት ፖዚሽን አንደኛው፣ ሌላው ደግሞ የልጁን ጭንቅላት ስቅታ ለማወቅ እጅግ በጣም አስፈላጊ ነው። በጣም አስፈላጊ ነው፣ ወሳኝም ነው። ያ ማለት ማለት ነው ፖዚሽን እና ስቴሽን ለማወቅ እንዲሁም ሌሎች ነገሮችን ለማወቅ እጅግ በጣም አስፈላጊ ነው። ፖዚሽን ማወቃችን ምን ይጠቅማናል ካልን አሁንም ሚጡ ይቀጥል ወይም ሌላ እርምጃ ያስፈልጋል የሚለውን ለመወሰን እጅግ በጣም አስፈላጊ ነው። በአልትራሳውንድ በጭንቅላት እንደመጣ ብቻ ነው የምናየው። ነገር ግን በጭንቅላት የመጣ ሁሉ ኖርማል አይደለም። ይሄንን ፊቱን ሊያሳይ ይችላል። ፌስ ፕሬዘንቴሽን ይባላል። ብሮ ፕሬዘንቴሽን ሊሆን ይችላል። ፌስ ፕሬዘንቴሽን ሲሆን ከዚች እስከዚህ አጭር ስለሆነ ምናልባት ሊወለድ ይችላል። ከዛኛው ለየት ብልን ከቨርተክስ ጋር ተመሳሳይ ባይሆንም ሊወለድ ይችላል። ብሮ ፕሬዘንቴሽን የሚባል አለ። ይህንን በግንባር ነው የሚመጣው። በግንባር ሲመጣ እንግዲህ ከዚህ እስከዚህ ያለው በጣም ሰፋ ያለ ነውና ልጁ ሊወጣ አይችልም። ምንድነው የሚከሰተው? ማህፀን ይኮማተራል፣ ይጨማደዳል።
ልጁንና እንግዲህ ልጁን ወደታች ይገፋል። የልጁ ጭንቅላት ግን የእናቱ ወገብ ማለፍ አይችልም። ያ ሁኔታ ላይ ምንድነው ሀፕን የሚያደርገው? ማህፀን ይተረተራል። ማህፀን ከተረተረ ደግሞ ልጁ ይሞታል። ማህፀን ሊጎዳ ይችላል። በጣም ከባድ ጉዳት ይደርሰዋል። በጊዜ ደግሞ እርምጃ ካልተወሰደ ኦፕሬሽን እርምጃ በጊዜ ካልተወሰደ ብዙ ደም ስለሚፈስ የእናት ሞት ይኖራል። ያንን ለመከላከል ነው ፕሬዘንቴሽን ስናይ በፊቱ ነው የመጣው በግንባሩ ነው የመጣው የሚለውን እናያለን። ኖርማሉ ግን በዚህ በአናቱ መምጣት ነው። አናቱን ወደታች አዙሮ ከመጣ ቨርተክስ ፕሬዘንቴሽን ነው የምንለው። ኖርማል ነው እሱ ላይ ሌላ ችግር ከሌለበት ሃይላይትሊ ይወለዳል ማለት ነው። ይሄንን ለማየት ነው። ሌላው ፖዚሽን ስንል ደግሞ ልጁ ሲመጣ ይሄንን ኦሲፑት የሚባለውን ከኋላ ጭንቅላቱን አሳይቷል ወይ እንዲሁም ደግሞ በጎን ነው የመጣው የሚለውን ነገር ይታያል። እሱም በጣም ለክትትል በጣም አስፈላጊ ስለሆነ ነው። ሶስተኛው ደግሞ ዝቅታ ነው። ዝቅታ ማህፀን ሲጨማደድ ወይም ኮንትራክት ሲያደርግ ሚጡ ሲመጣ የልጁ ጭንቅላት ወደታች ዝቅ እያለ መምጣት አለበት። የልጁ ጭንቅላት ከላይ ሆኖ እያለ ማህፀን ተደጋጋሚ ኮንትራክት ቢያደርግ ማህፀን እንዲተረተር ያደርሳል እንጂ ልጁ አይወለድም። ያንን ለመወሰን እየመጣ ነው አይደለም የሚለውን ነገር ምንድነው የከለከለው የሚለውንም ነገር ለማየት የግድ ማህፀን በጣት ማየት ይኖርብናል። ለዛ ነው የሚታየው። ይሄ አራተኛው ነው። አምስተኛ ላይ ማህፀን በጣት የሚታይበት ምክንያት የእናት ወገብ የልጁን ጭንቅላት ለማሳለፍ በቂ ነው ወይ የሚለውን ነው የምናየው። በተለምዶ የማህፀን ጥበት የሚባለው ምንድነው? እሱ ይሄ እናት ወገብ ጥበት ነው። የወገብ አጥንት ጥበት በተለያየ ምክንያት ሊመጣ ይችላል። ያ ጥበት ካለ ግን ልጁ አያልፍም። ማህፀን ደግሞ መኮማተርን አያቆምም። እስኪፈነዳ ድረስ ሊደርስ ይችላል። ያ ማህፀን መፈንዳት ወይም ዩትራይን ራፕቸር ካጋጠመ ግን አደገኛ ነገር ነው። የልጁ ህይወት ያልፋል በእርግጠኝነት ያለምንም ጥርጥር። ማህፀን ከፈነዳ የልጁ ህይወት ያልፋል። ማህፀን በራሱ ይጎዳል። ከዛ ቀጥሎ ደግሞ የእናት ሞት ይመጣል። ያንን ለመከላከል ነው የእናት ወገብ ልጁን ጭንቅላት ለማሳለፍ በቂ ካልሆነና ጥበት ካለበት ወደ ኦፕሬሽን ይኬዳል። ያንን የምንወስነው በምንድን ነው? ማህፀን በጣት ስናይ ነው። ማህፀን በጣት የምናየው ለነዚህ ዓላማዎችና ሌሎችም ጥቅሞች አሉ። ለነዚህ ነው እንጂ እናንተን ለማሳመም፣ እናንተን ለማሰቃየት፣ እናንተን ለማስቸገር፣ እናንተን ምቾት ለማንሳት አይደለም። ክትትል የሚያደርጉ ባለሙያዎችን ተረዷቸው፣ ተባበሯቸው። ህመም ስሜት ሊኖር ይችላል፣ ነገር ግን ከጉዳት ይሻላል። ተባበሯቸው። አብራችሁ እየተመካከራችሁ ለምን እንደሚታይ ምን አይነት ለውጥ እንዳለ እየጠየቃችሁ የሚነግሯቸውን ደግሞ ያለ ክርክር ያልገባችሁ ነገር ካለ እየጠየቃችሁ ቢትሰሙ መልካም ነው። ብዙ ትጠቀማላችሁ፣ ውጤታችሁም ያማረ ይሆናል። ከዛ ውጭ ግን ለምን ይታያለው ማለት እናንተን ይጎዳል፣ አላስፈላጊ እርምጃው ጋር ያስኬዳል። ለምሳሌ በሚጥ መውለድ እየቻልሽ ወልደሽ ከ6 ሰዓት በኋላ ከ24 ሰዓት በኋላ ወደ ቤት ሄደሽ ከልጅሽ ጋር ከባለቤትሽ ጋር ከዘመዶችሽ ጋር ከቤተሰቦችሽ ጋር መቦረቅ እየቻልሽ አላስፈላጊ ሲኤስ ተሰርቶ ለ3 ለ4 ቀን ሆስፒታል አልጋ ይዘሽ እሱም ደግሞ ኦፕሬሽን ቦታው ኢንፌክሽን ተፈጠረ ያልተፈጠረ እያልሽ እየተጨናነቅሽ ከምትኖሪ ከባለሙያ ጋር ተስማምተሽ ተነጋግረሽ አላስፈላጊ እርምጃዎች እንዳይወሰዱ አንቺ የራስሽን ጤንነት ቢታስከብሪ በጣም የተሻለ ነው። ዘመናዊነት ነው እሱ። ስለዚህ ይሄንን እንድታደርጉ እመክራለሁ። የዛሬ ቆይታችን ይህንን ይመስል ነበረ። የብዙዎቻችሁ ጥያቄ የነበረውን መልሰናል። ቀጣይም ሌላ ጥያቄ ካላችሁ በውስጥ መስመርም ሌሎች ሶሻል ሚዲያ አማራጮችም አሉ፣ በዚያ ጥያቄያችሁን ማቅረብ ትችላላችሁ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ይሄ ቻናል የእናንተ የመረጃ መስኮት ነውና ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ ለሌሎቹ ማድረስ፣ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ እያስቀመጣችሁ እኔ የማንም ኮሜንት አልደልትም። የማንም ኮሜንት ደግሞ ጊዜ ሲኖረኝ ለመመለስ ቃል ገባለሁ። ያለምንም ማመንታት ኮሜንታችሁን እመልሳለሁ። አስፈላጊ ከሆነ ደግሞ እንደዚህ ማብራሪያ እሰጣለሁ። ስለዚህ ወደ ኋላ ሳትሉ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሁሉም ሰው ጋር መድረስ አለበት እንዲህ አይነት መረጃ። ምክንያቱም ሳያቅ ከባለሙያ ጋር የሚጣላል። ይሄንን አልታይም እንዲህ ለምንድን ነው እያለ አላስፈላጊ እርምጃ የሚያስወስድ አለ። ይሄንን ለመከላከል እንዲህ አይነት እውቀቶች በጣም አስፈላጊ ናቸው። በማወቅ ጤንነታችሁን መጠበቅ ትችላላችሁ። ስለዚህ በአግባቡ ተከታተሉ። ያልገባችሁ ነገር ካለ ጠይቁ። ያልተስማማችሁ ያልተመቻችሁ ነገር ካለ ንገሩኝ፣ ኮሜንት ቦክስ ላይ አስቀምጡ። እንደዚህ እየተማማርን ወደፊት እንሄዳለን። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ። እወዳችኋለሁ።